የኢትዮጵያ የባህር በር ጥያቄ የግድ ምላሽ ማግኘት አለበት ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። ትናንሽ ሀገራት ወሳኝ የባህር መተላለፊያዎችን መጠበቅ ስለማይችሉ እንደ ኢትዮጵያ አይነት አቅም ያላቸው ሀገራት ሊሳተፉ እንደሚገባ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ የኢትዮጵያ የባህር በር ጉዳይ በተሻለ መጠን በሰላም ሊፈታ የሚገባ ነገር ግን የግድ መሆን ያለበት ጉዳይ እንደሆነ ገልጸዋል። ጠቅላይ ሚኒስትሩ ይህን ያሉት ከብሔራዊ ቴሌቪዥን ጣቢያ ኢቲቪ ጋር ባደረጉት በሁለት ክፍል የተላለፈ ቃለ መጠይቅ ላይ ነው። ባለፈው ረቡዕ ሚያዝያ 7 2018 ዓ.ም የመጨረሻው ክፍል የተላለፈው ይህ ቃለ መጠይቅ በአብዛኛው የማኑፋክቸሪንግ ዘርፍ ላይ ያተኮረ ነበር። ኢትዮጵያ የባህር በር አልባ ሀገር መሆኗን በአምራች ኢንዱስትሪ ላይ ምን አይነት ጫና እንዳስከተለ ጥያቄ የቀረበላቸው ጠቅላይ ሚኒስትሩ ኢትዮጵያ ዜጎቿን በበቂ መግባ ራሷን ችላ በዓለም ተወዳድራ የላቀች ዓለም ለመሆን ካሉብን ማነቆች ትልቁ ችግር ወደብ አልባነት ነው ሲሉ መልሰዋል። የጠቅላይ ሚኒስትር አብይ አህመድ መንግስት ባለፉት ዓመታት የኢትዮጵያን የባህር በር አልባነት መፍትሄ ሊያገኝ የሚገባ የህልውና ጉዳይ እንደሆነ በተደጋጋሚ ሲገልጽ ቆይቷል። አብይ በፓርላማ ማብራሪያዎችና በሌሎች ንግግሮቻቸው በተደጋጋሚ ያነሱ ጉዳይ የመንግስት መገናኛ ብዙሃን ትኩረትም ሆኗል። መንግስታቸው ሲያነሳ የቆየው ይህ ጉዳይ አሁን ከኢራን ጦርነት ጋር በተያያዘ ምን ችግር እንዳለው ሁሉም ሰው እየተመለከተው ነው ብለው እንደሚያስቡ ጠቅላይ ሚኒስትሩ በትናንትናው ቃለ መጠይቅ ተናግረዋል። ኢትዮጵያን የሚያህል ሀገር ከዚህ ርቃ ሸሽታ መኖር የህልውና ጉዳይ ነው የሚያስባለው አሁን በግልጽ ማንም ሰው በቀላሉ የሚገነዘበው ይመስለኛል ብለዋል። አብይ የባህር በር አልባ መሆን ገመናን ከመሸፈን እንዲሁም ከሎጂስቲክስ ጋር በተያያዘ የሚያስከትላቸውን ችግሮች ዘርዝረዋል። የኢንተርኔት መረጃዎች የሚተላለፉባቸው የባህር ስር መስመሮች በሌላ ሀገራት በኩል የሚያልፉ በሚሆንበት ጊዜ ዳታ ገመና የለውም፣ ሚስጥር የለም ማለት ነው ሲሉ ተናግረዋል። መጠበቅ ያለባቸው የሀገር ሚስጥሮች በዋስትናን የማረጋገጥ ስጋት እንደሚያጋጥመም ጠቁመዋል። የሚስጥር አለመጠበቅ ስጋት ወደ ሀገር ውስጥ በሚገቡና ወደ ውጭ በሚላኩ ቁሶች ላይ የሚታይ መሆኑን ጠቅሰዋል። ኢምፖርት የምታደርጋቸው ማንኛውም ቁሳቁሶች ሁሉን ሰው ማወቅ አይጠበቅበትም ያሉት አብይ የምትሸጠው ለማን፣ የት፣ መቼ ሁሉም ነገር መታወቅ ያለበትም በማለት ተናግረዋል። የሎጂስቲክ ውድድር ፍላጎት የሚታወቅ ስለሆነ ማንኛውም እንቅስቃሴን ሁሉም ሰው የሚያውቅ ከሆነ ጉዞ ባጭሩ ሊጨናገፍ ስለሚችል ሲሉ አብራርተዋል። ዶክተር አብይ የባህር በር አለመኖር የሎጂስቲክ ወጪንም እንደሚጨምር የገለጹ ሲሆን በዚህ የተነሳ ወደ ሀገር ውስጥ የሚገቡ ምርቶች ዋጋ ከኛ ጎረቤቶች አንጻር ከ50 እስከ 100% ከፍ እንደሚል ተናግረዋል። ከውጭ በተጨማሪ ምርቶች የሚጓጓዙበት ቅልጥፍና ላይም ተጽዕኖ እንዳለው ጠቅሰዋል። በዚህ ምክንያት በአጭር ጊዜና ረጅም ጊዜ ከፍለን ካልሰራ በቀይ ባህር አልባነት፣ የወደብ አልባነት፣ የሎጂስቲክ ውስንነት የኢትዮጵያ ብልጽግና ላይ ከፍተኛ ማነቆ ሆኖ የሚቀጥል ችግር ነው በእኛም ዘመን ከኛም በኋላ ባለው ዘመን ብለዋል። እኔ በዚህ ጉዳይ ላይ ግራ ቀኝ የሚሉ ዜጎች ስሰማ ይገርመኛል ያሉት አብይ ተጽዕኖ እያንዳንዱ ዜጋ ላይ የሚታይ መሆኑን ተናግረዋል። ኢትዮጵያን የሚያህል በዓለም 10ኛ የህዝብ ቁጥር የያዘ በዘመናት መካከል የወደብ አልባነት ችግር ያልነበረው ሀገር የባህር በር ያላገኘ በክፋት ባለመነጋገር በሰጥቶ መቀበል መርህ ባለማመን አብሮ ለመኖር ባለማዘጋጀት ምክንያት እንደሆነ ሲናገሩ ተደምጠዋል። ከምጽዋ ጫፍ እስከ ሞቃዲሾ ቀንድ ጫፍ ድረስ 5000 ኪሎ ሜትር የሚደርስ የባህር ዳርቻ በመኖሩ በቀላሉ በንግድ በንግግር በሰጥቶ መቀበል መርህ ማግኘት ይቻል እንደነበር ጠቅሰዋል። አንዳችን ለአንዳችን ጥፋት እንድንል በሚያመቻች መንገድ ለመሄድ በማሰብ ብቻ ኢትዮጵያን የባህር በር አልባ አድርጎ መቀጠል በየትኛውም ዘመን አዋጭ አይደለም፣ ለእኛ ብቻ አይደለም ለሰፈራችንም አዋጭ አይደለም ብለዋል። አሜሪካና እስራኤል ጥቃት የከፈቱባት ኢራን የዘጋቸው የሆርሙዝ ወሽመጥን ማስከፈት የዓለም አጀንዳ መሆኑን በምሳሌነት ጠቅሰዋል። የቀይ ባህር ቢዘጋ ማስከፈት ከኛ በላይ ለማን አጀንዳ ይሆናል ሲሉ ጠይቀዋል። እንደ አብይ ገለጻ የኢራን ጦርነት ያስከተለው የኤነርጂ አቅርቦት መስተጓጎል ከሌሎች አፍሪካ ቀጠናዎች በተለየ ምስራቅ አፍሪካን ጎድቷል። የሰሜን ምዕራብና ደቡብ አፍሪካ ሀገራት የአቅርቦት ሰንሰለት በሌሎች የባህር መስመሮች የሚተላለፍ መሆኑን ያነሱት ጠቅላይ ሚኒስትሩ እኛ ግን በቀይ ባህርም ይሁን በኤደን ባህረ ሰላጤ በኢራን አካባቢም ያለው ሰርጥ በቀጥታ ጥቃት የሚደርስብን አገራት ነን ብለዋል። ችግሩ ያባባሰው የሩቁ የሆርሙዝ ወሽመጥ ከመዘጋቱ በተጨማሪ የቅርቡ ችግር ውስጥ መግባቱ እንደሆነ በማንሳት የኢራን አጋር የሆነው የአማጺው ሁቲ በኤደን ባህረ ሰላጤና በቀይ ባህር መካከል በሚገኘው የባብል ኤል መንደብ ወሽመጥ ላይ ጥለዋል ተብሎ ስለተፈራው ስጋትም ጠቁመዋል። ችግሩን እያየን ለመከላከል እንኳን የኛን ጥቅም ለመጠበቅ እንኳን መሰማረት የማንችል መሆናችን ነው። ይህ ጉዳይ በጣም አሳሳቢ ነው። ጎረቤቶቻችን ማሰብ አለባቸው፣ ዓለም ማሰብ አለበት። አስቸጋሪ ጉዳይ ነው ብለዋል። ኢትዮጵያ የባህር በር ባለቤት ካልሆነች አታድግም ብቻ ሳይሆን ሰፈሩ አይለወጥም፣ ሰፈር ሰላም አያገኝም፣ የዓለም ንግድም ይስተጓጎላል ሲሉ አስጠንቅቀዋል። እንደ ኢትዮጵያ ያሉ ባለመሰሱ ሀገሮች ቁጥጥር ስር መዋል የሚገባቸው አካባቢዎች እንደ ኢትዮጵያ ያሉ ትላልቅ አቅም ያላቸው ሀገራት ከጉዳይ ርቀው ከሄዱ ትናንሽ ሀገራት ያንን ሰርጥ ያንን ወሽመጥ መጠበቅ ስለማይችሉ በእነሱም ጭምር በተቀረው ዓለም ላይ አደጋ ያመጣል ብለዋል። የኢትዮጵያ የባህር በር አልባነት ጭቅጭቅ ሊደረግበት እንደማይገባ የገለጹት አብይ በተቻለ መጠን በሰላም በንግግር በድርድር መፍታት ያለብን ጉዳይ መሆኑን ተናግረዋል። መቼ ይሆናል የሚለውን ጉዳይ ማሰብ፣ ማስላት፣ መምከር ሊጠይቅ እንደሚችል ጠቁመዋል። ግን የግድ መሆን ያለበት ጉዳይ ነው። ኢትዮጵያ ከባህር በር ተነጥላ እስከ ወዲያኛው ትኖራለች ብሎ የሚያስብ የቅርብ የሚሆኑ
የሩቅ ሰው ካለ እርሱ የዋ ነው። እንደዚህ የህልውና ጉዳይን ወደ ጎን አድርጎ ብልጽግና ማሰብ አይቻልም ሲሉ ከዚህ ቀደም የሰጡትን አስተያየት ደግመዋል። የኢትዮጵያ መንግስት የባህር በር የማግኘት ፍላጎቱን በይፋ ከገለጸ ወዲህ ከራስ ገዟ ሶማሌላንድ ጋር የመግባቢያ ስምምነት ተፈራርሞ የነበረ ቢሆንም ተግባራዊ መሆን አልቻለም። መንግስት በቀይ ባህር ላይ የባህር በር እንዲኖረው ያለውን ፍላጎት በሚገልጽባቸው ጊዜያት የአሰብ ወደብ በተደጋጋሚ አብሮ ተነስቷል። ኤርትራ በበኩሏ ኢትዮጵያን በሉዓላዊ የባህር በር ስም ጦርነት ልትከፍት ነው የሚል ክስ ታቀርባለች። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።